በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ታኅሳስ 30 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 30 በዚህች ቀን በአባ መቃርስ ገዳም በአስቄጥስ አበምኔት የሆነ የከበረ አባት አባ ዮሐንስ አረፈ። ይህም አባት በተሾመ ጊዜ ቤተክርስቲያን በራች፣ ለብዙ ቅዱሳትም አባት ሆነ። ከእርሳቸውም ውስጥ ታላቅ ከዋክብት የሆኑ አባ ገአርጊና አባ አብርሃም የሀገረ ተሙዝ ኤጲስቆጶስ፣ አባ ሚናስ የሀገረ ሰሃ፣ አባ ዘካርያስ ለብዙ ሰዎች ነፍሳት ወደብ የሆኑ እነርሱ የመሰሉ ሌሎች ብዙዎች አሉ። ለሕዝቡ ቅዱስ ቁርባን በሚያቀርቡ ጊዜ ኃጢአተኛውና ጻድቁ ይገለጥለታል። ከቅዱሳት መላእክቶቹም ጋራ ጌታችን ኢየሱስ ክርስቶስን በመሰዊያው ላይ ብዙ ጊዜ አየው። በአንዲት ዕለት ስራው የከፋ አንዱ ቄስ ወደ ቤተ ክርስቲያን ሲመጣ አየው። ከእርሱም ጋራ ያሉ ብዙዎች ርኩሳን የረቀቁ አጋንንት ከበውት አፉ ውስጥ ልጓም አድርገዋል። ወደ ቤተ ክርስቲያን ከመግባቱ በፊት የእግዚአብሔር መልአክ ከመሰዊያው ወጥቶ በእሳት ሰይፍ ከቄሱ መናፍስት አሳደዳቸው። ቄሱም ወደ መቅደስ በገባ ጊዜ መቀደሻውን የክህነት ልብስ ለበሰ፣ ሁለመናውንም እንደ እሳት ሆነ። ቅዱሳም ለሕዝቡ ስጋውና ደሙን አቀበላቸው። ልብስ ተክኖና የመቀደሻውን ሽልማት ከላይ አውልቆ ወደ ውጭ በወጣ ጊዜ እነዚያ የጠቆሩ መናፍስት ርኩሳን ተቀብለው እንደ ቀድሞ አደሩበት። አባ ዮሐንስም ይህ ነገር ለመነኮሳቱ ሲያስረዳ እንዲህ አላቸው። በቅዳሴ አገልግሎት ጊዜ ለኃጢአተኛውና ለጻድቁ ቄስ ልዩነት የለውም። ስለ ሕዝቡ እምነት ያለ ህብስት ተለውጦ የክርስቶስ ስጋ ይሆናል፣ ወይንም የከበረ ደሙ ይሆናል። ዳግመኛ በምሳሌ እንዲህ አላቸው። በብረት በወርቅና በብር ላይ እንደሚቀልጽ እንደ ንጉሥ ማኅተብ ነው። ማኅተቡ አይለወጥም። እንዲሁም ከካህናቱም የካህናት ጸጋ አይለወጥም። እርሱ እግዚአብሔር በጊዜው ጊዜ ለሁሉም ለእያንዳንዱ እንደ ስራው ይከፍለዋል እንጂ። ይህም የከበረ አባ ዮሐንስ ታላቅ መከራ ደርሶበታልና አረማውያን በርበር ማርከው ወደ ሀገራቸው ወስደውታልና እያሰቃዩትም በእነርሱ ዘንድ ብዙ ዘመን ታስሮ ኖረ። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ገዳሙ መለሰው። ከመሞቱም በፊት የሚሞትበትን ጊዜ አውቆ መነኮሳቱን ሰበሰባቸውና የወንጌል ትምህርት ይጠብቁ ዘንድ በሰማያዊ መንግስት በጎ ዕድልን ርስትንም ከእርሳቸው ጋር ይቀበሉ ዘንድ እንደ ቅዱሳን አባቶች አካሄድ እንዲጓዙ አዘዛቸው። ከዚህም በኋላ ጥቂት ታመመ። ነፍሱን ሊቀበሉ የቅዱሳን አንድነት ሲመጡ አያቸውና ፈጽሞ ደስ አለው። ነፍሱንም በእግዚአብሔር እጅ ሰጠ። መነኮሳቱ ወደ ከበረች ቤተ ክርስቲያን ተሸክመው ወስደው በመዘመርና በታላቅ ምስጋና ገንዘው ቀበሩት። እርሱም ከመወደዳቸው የተነሳ ከተገነዘበት ልብስ ቆርጠው በእነርሱ ዘንድ አኖሩት። ለሚታመኑም ሁሉ የሚፈውስ ሆነ። የዚህም አባት ዕድሜው 90 ዓመት ሆነ። በግቢግ የሚልዋት መኖሪያው እስከ ዛሬ አለች። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚህች ቀን የተመሰገነ የአባ ዮሐንስ የዕረፍቱ መታሰቢያ ነው። ይህም ተጋዳይ የምንኩስና ልብስን ከለበሰ ጀምሮ የትንቢትና በሽተኞችን የመፈወስ ሀብት ተሰጠው። ዜናውንም በሀገር ሁሉ ተሰማ። ይህ አባ ዮሐንስ ሁል ጊዜ የሚጎበኘው አንድ መኮንን ነበረ። የመኮንኑ ሚስት ወደ አባ ዮሐንስ ዘንድ እንዲወስዷት ባሏን ታምለውና ታስገድደው ነበር። እርሱም የከበረ አባ ዮሐንስ ከ40 ዓመት ጀምሮ የሴቶችን ፊት አላየም አላት። ከዚህም በኋላ መኮንኑ ሂዶ ሚስቱ ያለችውን ለአባ ዮሐንስ ነገረው። አባ ዮሐንስም በእግዚአብሔር ፍቃድ የፈለገችውን እፈጽምላታለሁ አለው። በዚያችም ሌሊት የከበረ ዮሐንስ ለዚያች ሴት በሕልም ተገልጾ እንዲህ አላት። ጽድቅ ያልሆነውን ወይም ነቢይ የኔን ፊት ታዩ ዘንድ የምትሺ አንቺ ሴት ከእኔ ምን አለሽ? እኔስ ከአንቺ ምን አለኝ?
እንግዲህስ ፊቴን ማየት አትሺ ይህም ብሎ በላይዋ ጸልዮ ባረካት። በማግስቱም የከበረ አባ ዮሐንስ በመንፈስ እንደታያት ለባሏ ነገረችው። መልኩንና አምሳያውን አመለከተችው። ከዚህም በኋላ ከብዙ ሙግስና ምስጋና ጋራ ባሏን ወደ አባ ዮሐንስ ላከችው። የከበረ ዮሐንስም ባሏን ባየው ጊዜ ፈገግ ብሎ የሚስትን ምኞት የተፈጸመላት አይደለምን? በዚች ዕለት በእግዚአብሔር ፍቃድ አግኝታኛለችና አለው። መኮንኑም ሰምቶ ከትሩፋቱና ከደግነቱ የተነሳ እጅግ አደነቀ። ይህም አባ ዮሐንስ ጭንቅ በሆነ ተጋድሎ 90 ዓመት ያህል ኖረ። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛን በዚህ አባት ጸሎት ይማረን፣ በረከቱን ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ዕለት የመኮንኑ አርያኖስ የጭፍሮቹ ታላቆች አርዮንና ፊሊሞና ከእርሳቸው ጋራ ካሉ 40 ወታደሮች ጋራ በሰማዕትነት ሞቱ። የሰማዕትነታቸው ምክንያት የአክሚም ታላቆች ከሆኑ ከሰማዕታት ዲዮስቆሮስ ከሰካላቢዮስና ከብኑዲያስ የተደረገውን ተአምራት ባዩ ጊዜ የወታደርነት የማዕረግ ሽልማታቸው ጣሉ። በመኮንኑ አርያኖስም ፊት ቆመው እኛ በእውነተኛ አምላክ በክርስቶስ የምናምን በግልጥ ክርስቲያን ነን ብለው ጮኹ። መኮንኑም ከእሳት ማንደጃ ውስጥ ይጥሏቸው ዘንድ አዘዘ። ራሶቻቸውን ሲወረውሩ ብዙዎች አዩዋቸው። ገድላቸውንም እንዲህ ፈጸሙ። ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ ሰማዕታት ጸሎት ይማረን፣ በረከታቸው ይደርብን፣ በጸሎት ይማረን አሜን። ዳግመኛ በዚች ዕለት ተገዳይ የሆነ የዘካርያስ አረፈ። ይህም ቅዱስ ከመመነኮሱ በፊት በጎዳና ሲጓዝ አረማውያን በርበር ተነሱበትና ያዙት። ሊያርዱትንም ወደዱ። በእግዚአብሔር ፍቃድ የገዳሙ አለቃ በዚያች ጎዳና ሲያልፍ በላያቸው ጮኸ። እነርሱም ሰራዊት እንደደረሰባቸው ተጠራጠሩ፣ ፈርተውም ሸሹ። ሲሸሹ ከባህር ገብተው ሰጠሙ። ዘካርያስም ከመገደል በዳነ ጊዜ ይሸጥ ዘንድ ገንዘባቸውን ይዞ ወደ ከተማ ገባ። የሀገሩም ገዢ ያዘው ሌባ እንደሆነ አስቦ ሊገድለው ወደደ። ግን ስራውን ባወቀ ጊዜ ተወው። ከዚህም በኋላ ወደ አባ ጽጉሜስ ገዳም ሄዶ የምንኩስና ልብስ ለበሰ። ሰይጣንንም እስከ ቀናበት ድረስ በጾም በጸሎት ተጠመደ። ከዚህም በኋላ በአባቱ ተመስሎ በሕልም ታየውና በመቻዬ ጊዜ ደርሰዋልና ትቀብረኝ ዘንድ ና አለው። ቅዱሱም እውነት እንደሆነ አስቦ ወደ አባቱ ሄደ። ግን በጤንነት አገኘው። ሰይጣን ተንኮልም እንደሆነ አውቆ ወደ መኖሪያው ተመለሰ። ሰይጣንም ድል እስካደረገው ድረስ በሩን ዘግቶ እየተጋደለ ኖረ። በሆሳናም ዕለት ወደ አበምኔቱ ሄዶ ወደ ኢየሩሳሌም ለመሄድ ፍቃድ ለመነው፣ ፈቀደለት። በማግስቱ ፊታቸው የሚያበራ 3 ሰዎች ሲጠብቁት አገኛቸውና አብሯቸው ሄደ። ከዚህም በኋላ አበምኔቱ የአባ ዘካርያስን ቤት ሊጎበኝ ሄደ። 3 ታላቅ ዘንዶዎችንም በምድር ላይ ሲርመስመሱ አገኝቶ ባያቸው ጊዜ ፈራቸው። እነርሱም በስሙ ጠሩት። ወደ እነርሱም ዘወር ሲል አባት ሆይ ሲመግበን የነበረ ጌታችን ዘካርያስ ከዚህ ወዴት ሄደ? ብለው በሰው አንደበት ተናገሩት። አበምኔቱም ሰምቶ አደነቀ። መብልንም ሰጣቸው። አባ ዘካርያስም ወደ መኖሪያው ተመለሰ። በብዙ ተጋድሎም ኖረ። ከዚህም በኋላ በሰላም አረፈ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለም ጸንቶ ይኖር አሜን። ታኅሳስ 30 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ አባ ዮሐንስ አበምኔት፣ አባ ዘካርያስ ገዳማዊ፣ አባ ዮሐንስ ብፁዕ። 144,000 ሕፃናት ሄሮድስ የገደላቸው። ወርሃዊ የቅዱሳን በዓላት፦ ቅዱስ ማርቆስ ሐዋርያ፣ ቅዱስ ዮሐንስ መጥምቀ መለኮት፣ ቅዱስ ጎርጎርዮስ ነቢየ መለኮት፣ ቅድስት ሶፊያ ሰማዕት፣ አባ ሳሉሲ ክቡር ጻድቅ።
የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳየነ ወጌጋየነ ከመ ንሕነኒ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩይስ መዚአከ ይእቲ መንግሥት ኃይለ ወስብሐት በሰላመ ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጽባኦት ሰላም ለኪ በረክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምህረተ እንተነ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።